አብዛኞቻችሁ እጅግ በጣም ነው ማትስ ትምህርት የሚያስቸግረኝ ከልጅነቴ ጀምሮ ምንም አይነት መሰረት የለኝም። ኢቭን መሰረት ያላችሁ ተማሪዎች ራሱ ጥያቄዎችን ደጋግማችሁ ለመስራት ስትረግል ስታደርጉ እመለከታለሁ። ማትስ እጅግ በጣም ለየት ያለ ትምህርት ነው። የትም ቦታ ብትሄዱ ሶሻልም ብትሆኑ ናቹራልም ብትሆኑ ያለ ምክንያት አይደለም ማትስን የምትማሩት። ማትስ ሁሉም ቦታ የሚያስፈልግ ግዴታ ነገር ነው። ሐኪም ቤት ብትሄዱ ነገሮች ሁሉ በቁጥር ነው የሚፈጸሙት። ቤተክርስቲያን ብትሄዱ፣ መስጂድ ብትሄዱ ምንም ነገር ካውንት መደረግ ስላለበት ቁጥርን የመሰለ ነገር የለም። ህይወታችን ውስጥ ካሉ ከብዙ ነገሮች ጋር አንድ ላይ የተያያዘ ነገር ነው። ማትስን በደንብ ማወቅ መረዳት ደግሞ ለብዙ ተማሪ በጣም አስቸጋሪ የሆነ ነገር ነው። አንዳንድ ጊዜ ሰዎች ማትስን ከስነ ልቦና ጋር አይረዱትም። ብዙ ጊዜ ለማትስ በጣም አጥነታችሁ እንዳሰባችሁት ውጤት የማታመጡት ዝም ብሎ አይደለም። ለምሳሌ አንድ ነገር ልንገራችሁ። የሆነ አማራጭ በምታጡበት ሰዓት ላይ ሶሉሽን አእምሯችሁ ያመጣል። ስለዚህ የሆነ ችግር ሲመጣ የሆነ መፍታት ያለባችሁ ከበድ ያለ ነገር ሲመጣ እናንተ ያን ነገር የመወጣት አቅማችሁም እየጨመረ ይመጣል። ለምሳሌ አንድ ሰው ህመሙ ካሰበው በላይ ጠንቶበት በህይወት የምትቆየው ለአንድ ወር ብቻ ነው ተብሎ በአንድ ዶክተር ቢነገረው በአንድ ወር ውስጥ እጅግ በጣም ፕሮዳክቲቭ ሆኖ ንስሐ ገብቶ በቃ የበደሉትን ይቅር ብሎ የበደላቸውን ይቅርታ ጠይቆ ያልፋል ማለት ነው። ስለዚህ ልክ ኦፕሽን በምታጡበት ሰዓት ላይ ጥሩ ነገሮችን አእምሯችሁ ማድረግ ይጀምራል፣ ወይ ደግሞ ወሳኝ ናቸው ተብሎ የሚደረጉ ነገሮችን ያደርጋል። በደህናው ሰዓት እኮ ለማድረግ ያልተነሳውን ማለት ነው። ስለዚህ ለእኛ ተማሪዎች ለምን ማትስን በዛ መልኩ ፋሲኔቲንግ አድርገን አናቀርብላቸውም ብለን እያሰብን ነበረ። ባለፈው ሪሊዝ ባደረኩላችሁ በፒኤስፒ ሚኒ ፕሮ አፕሊኬሽናችን ላይ አንድ ትልቅ አፕዴት አካተንላችኋል። ለዚህ አፕዴት ለዚህ ፊቸር ሌላ ሰብስክሪፕሽን አያስፈልገውም። ኦልሬዲ ሰብስክራይብ ያደረጋችሁ ወይም ደግሞ አሁን ሰብስክራይብ የምታደርጉ እዚህ አፕሊኬሽን ውስጥ ኢንሮል አድርጋችሁ የምትመዘገቡ ተማሪዎች የምታገኙት ነው። ግን አሁን ስለሱ ላወራ አይደለም። እጅግ በጣም ልብን የሚነኩ ታሪኮች አሉት። እነዛን ታሪኮች አብረን በስሜት እንወጣለን፣ አብረን በስሜት እንወርዳለን። መጨረሻው ምን ሊሆን እንደሚችል አብረን እንመለከታለን። ታዲያ ከነዚህ ታሪኮች ጋር ማትስ ምን አገናኘው? አብረን በስሜት ከፍና ዝቅ ማለታችንስ እንዴት ነው ማትስን ትምህርት ኢምፕሩቭ እንድናረግ እንድናሻሽል የሚያደርገን ብላችሁ ጠይቁ ይሆናል። ወደ አንድ ምሳሌ ልግባ። ይህን ታሪክ በደንብ አዳምጡኝ። እንደ እናት ፍቅር ያለ ምንም የለም። ከዓመታት በፊት ረሃብ በገባ ጊዜ ለእሱ የሚሆን ዳቦ እንዲተርፍ እሷ መብላት አቆመች። ተራበች። አራበኝም አለችው፣ ግን ውሸቷን ነበር። እሱ ጠንክሮ እንዲያድግ እሷ ተራበች። በልጅነቱ ለታመመበት መዳኛ እንዲሆነው መድኃኒት የምትገዛበት ብር ስለሌላት አብዝታ ትበደር ነበር። ያ ትበደሩ የነበረ ጨካኝ ዕዳ ሰብሳቢ ከተማውን አናውጦታል። ተራዋ ደረሰ። ጨካኙ ዕዳ ሰብሳቢ መጣ። ግን የፈለገው ገንዘቡን ሳይሆን እሷን ነበር። እናቱን ወደ ጨለማው ጎትቶ ወሰዳት። ጩኸት በረከተ። አሁን በእንባ እስር ቤት ትጥላለች። ያኔ ፀጉሩን የሚሰሩትና ፊቱን የሚያጥቡት እጆቿ በከባድ ገመድ ታስረዋል። በዚያ ቀዝቃዛና ጨለማ ክፍል ውስጥ ታስላለች። ደረቅ ሳል። ጠባቂዎቹ ይህን ሌሊት አትዘልቀው ይላሉ። ልጇ ግን ሁለት አማራጭ አለው። የማይቻለውንና ውድ የሆነውን ያን የ20,000 የወርቅ ሳንቲም መክፈል ወይም ደግሞ በመቶዎች የሚቆጠሩ ጠባቂዎቹን ተዋግቶ ማለፍ። የትኛው ይቀል ይሆን? ሰዓቱ ይነጉዳል። ይህን ለማድረግ የተሰጠው 6 ሰዓት ብቻ ነው። የእናቱ ሲቃ በድምፅ ባይሰማው እንኳን በስሜት ልቡ ይከነከንበት ጀመር። ተስፋና ፍቅር አይለያይን ተያዩ። ማን ያሸንፍ ይሆን? የመዳን ተስፋ ወይስ የማያቋርጥ ፍቅር? ድሃ የድሃ ልጅ ነውና ገንዘብ ኬትም ሊያመጣ አልቻለም። እንዲህ አለ፣ ገንዘብ የለኝም፣ ግን የሚከነከን ቁጣ አለ ውስጤ። መንገድ ልቀቁ፣ የመጣሁ ነው ማማ አለ። ምንም ጀግና የጀግና ልጅ ቢሆን እንኳን ሐዘን ልቡን ሰቅዞታል።
የእናቱ ሲቃ እዛ በረሃብ በጥማት በተራቆተ ሰውነቷ ይህን ጭካኔ ሳትችለው እሱ እንኳን ከየት መጣ ብሎ በጠየቀው ጀግንነት በስሜት ገንፍሎ በእጁ በያዘው ስለት ብቻ ያን ሁሉ ጠባቂዎች ለመፋለም ገባ። አባቱ ወታደር አልነበረም። ጀግንነቱን ከሱ አልተማረም። ጀግንነቱን ከየት እንዳመጣው እሱም አያውቀውም። ግን አንድ ነገር ያውቃል፣ እናቱ ጀግና ነች። ወደ ክፍሉ በርግዶ ገባ። እንደምትመጣ አውቅ ነበር አለች በደካማ ድምፅ። እቅፍ ውስጥ አስገባት። እንደ ወፍ ቀለለችው። የኔ ልጅ አለችው። ምናልባት ዕድሜ ልኩን እንደ ዛሬ አልተነፈሰም። ዛሬ ዓለሜን አድኛለሁ። የሕይወቴን ብርሃን፣ የመንገዴን ፋና፣ የቤቴን ማገር እንዲያጠፋት አልፈቀድኩላቸው። ተመስገን ጌታዬ ተመስገን እያለ እንደ አቅፋት በጉልበቱ ተንበርክኮ ፈጣሪውን አመሰገነ። ታዲያ ይህን የመሰለ ታሪክ እኛስ ብንኖረው? አፕሊኬሽናችን ውስጥ ፒኤስፒ ሚኒ ፕሮ ውስጥ ትገባላችሁ። አፕሊኬሽናችንን ብርቱ ወጣት የሚለው ቻናል ውስጥ ታገኙታላችሁ። ማትስ ፋይት የሚል ፓርት አለ። ከዛ ወደ ሾፕ ገባን። ይህ ፓርት ማለት የሚያስፈልጉንን እነዚህን ጠላቶቻችንን ለመግደል እና የሰው ህይወት ለማዳን የምንጠቀማቸው ማቴሪያሎች ናቸው። የጎልድ፣ የፕላቲኒየም፣ ዳይመንድ፣ የብሮንዝ፣ የሲልቨር የተለያዩ አይነት ማቴሪያሎች አሉ። እዚህ ጋር ደግሞ ጀግኖቻችን ናቸው። ለምሳሌ ሻዶ ጋርዲያን የሚባለው ጀግና ነው። እነዚህም እንደ ክሪምሰን የተለያየ ኮይን ያስፈልጋቸዋል፣ እነዚህን ለመክፈት ማለት ነው። የመጨረሻዋ ሄሮ ለሞስት ጀግና የምትባለውና 1 ሚሊዮን ኮይን ሰብስባችሁ የምታገኘዋት እርን የምታደርጓት ናት ማለት ነው። እነዚህን ሁሉ ሄሮዎች እዛ ውስጥ ታገኛላችሁ። ለምሳሌ እቺ ባለ 1 ሚሊዮኗ ይህን ሁሉ ነገር አካታለች። ወደ ታሪኩ ስንገባ ታሪኩን በተለያየ መልክ ታገኙታላችሁ። የእናትየው ታሪክ ብቻ ሳይሆን የተለያየ ታሪክ በውስጡ አካቷል። እጅግ በጣም ልብ የሚነካና ሄሮ ጀግና የሚያስፈልጋቸው ብዙ ታሪኮች አሉ። በአማርኛ፣ በኦሮምኛ፣ በእንግሊሽ መክፈት ትችላላችሁ። ለምሳሌ በአማርኛ ለእህቴ የገባሁት ቃል፣ እኔን ያሳደጉኝ እጆች፣ የእናት ሆድ የሚሉ አሉ። ለምሳሌ ብንከፍተው ታሪኩን ይጽፍልናል እንዲህ ያለ ሚሽኑን ለመወጣት 30 ደቂቃ ሰጥቶናል። ከታች ተልእኮውን ቀጥል የሚለውን እንነካና እንጀምራለን ማለት ነው። የዚህን ሰው ታሪክ እናነባለን። ስንት ጠላቶች አሉበት? 150 ጠላቶች አሉት። ወይ ደግሞ 15000 ኮይን መክፈል ይኖርባቸዋል። ቅድም በታሪኩ የተነገረው ደግሞ ይህ ነው። የእናት ሆድ ይላል። ለሙከራ ያልከፍቸው ስለነበር አሁን እንደ አዲስ እንገባለን። ታሪኩ ቅድም የነገርኳችሁ በጽሁፍ መልክ አለ። እንደምታውቁት 20,000 ኮይን ወይም ደግሞ 200 ጠባቂዎች አሉ። እነዚህ ኒንጃዎቹ ናቸው። ኒንጃዎቹን ኪል እያደረግን ነው የምንሄደው። እነሱን ለመግደል የሚያስፈልጉ ፓወሮች አሉ። በማንኛውም ፓወር ኪል እናደርጋቸዋለን። ይሄ የኒንጃዎቹ አለቃ ነው። 500,000 ኮይን ያስፈልጋል እሱን ለመግደል። እሱን ከገደላችሁት ሁሉም ኒንጃዎች ይሞታሉ። ይህን ይመስላል ተልኮ። ስለዚህ ውስጥ ገብታችሁ ምን ያህል ፐርሰንት ሰክሲድ እንዳደረጋችሁ፣ ለምሳሌ እዚህ ጋር 14% ብሎ ያሳየኛል። በኪሴ የቀረው ቀለበት የሚል ከዚህ በፊት የተጫወትኩትን ነው። ሴቲንጉ ላይ ገብታችሁ ብዙ ነገሮችን ማስተካከል ትችላላችሁ በየራሳችሁ ምርጫ። ቋንቋም ድምፁን በመልኩ ያንብበው፣ ማስታወቂያዎች፣ የተለያዩ ሰርተፍኬት ይሰጣችኋል። ፋይናሊ ስታሸንፉ ስም ታስገቡለትና ሰርተፍኬትን እርን ማድረግ ትችላላችሁ። ትንታኔ ደግሞ አለ፣ አናሊቲክስ ምን ያህል ፐርሰንት አቺቭ እንዳደረጋችሁ፣ ምን ያህል እንደሚቀራችሁ ሚሽናችሁን በደንብ ቴስት ያደርግላችኋል። ከዛ ሴሌክት ሚሽን የሚለው
ስትገቡም የተለያየ እስካሁን የተጫወታችሁን ታዩታላችሁ። ወደ ማቱ ጥያቄ ስንገባ ለምሳሌ አሁን የ12ኛ ክፍል የከፈትኩላችሁ እናንተ ይህን አፕሊኬሽን ስታወርዱና ስትገቡ የሁሉንም ከ9 እስከ 12 ያሉትን ማትስ እንዳለ ታገኙታላችሁ። እዚህ ጋር ቤዚክ የሆኑ ሴቲንጎች አሉ። ፐር ኩዌሽን ታይመር ይኑረው ወይ፣ ኢሚዲየት ፊድባክ ጥያቄው እንደመለሳችሁ ወዲያው መልስ ያሳያችሁ ወይስ መጨረሻ ላይ ያሳያችሁ አማራጮች አሉት። እኔ ኢሚዲየት ፊድባክ ልበለው። ሸፍል ያርጎ የጥያቄዎቹ ዘብረቅረቅ ብለው ይሸውዱኝ ነው። አዎ። ከዛ ፎንት እመርጣለሁ። እንደምታዩት ጌሚንግ የሆነ በጣም የሚያማምሩ ፎንቶች ያሉት የፎንት ሳይዙንም መምረጥ እችላለሁ። ከዛ በኋላ ኮንቲኒ ብዬ እገባለሁ። እዚህ ጋር አግሪመንቶች ናቸው። ለምሳሌ ኮይን ሪዋርድ የምናገኘው እንዴት ነው? ኮሬክት አንሰር በምንመልስበት ጊዜ ትክክለኛው መልስ ኮይን እናገኛለን። የሚያስቀጣን ነገር ደግሞ ምንድን ነው? ፋይናል ስኮራችን ከ50% በታች እርን ካረግን ካገኘነው ኮይን ላይ ወይም ካለን ኮይን ላይ 50%ን ይቀንስብናል ማለት ነው። አንዴ ከጀመርን ወደ ኋላ መመለስ አይኖርም። አራተኛው ምርጫ ደግሞ ትናንሽ ኮይን ያላቸው አብዛኛው ጊዜ ትክክለኛ መልሶች ናቸው። ትላልቅ ኮይን ያላቸው ደግሞ ትክክለኛ መልስ ላይሆኑ ስለሚችል ተጠንቀቁ ነው። ለምሳሌ ጥያቄ የሲኮንስ ጥያቄ ነው ጠየቀኝ። እስቲ ጀስት መልሱን ስንት ልበለው? እሺ 59 ልበለው። ቢ ያልኩት ኒንጃዎቹ ማላገጥ ጀመሩ። መልሱን እየተሳሳትኩ ነው። እሱ ብቻ አይደለም ከላይ የነበረኝ ነጥብ ቀነሰ። እስቲ አሁን ደግሞ አንድ ጥያቄ ልስራ። ዋው ይሄ ደግሞ ልክ ዩ ሴቭድ ላይፍ አለን። ስለዚህ ኮይን አግኝቻለሁ ማለት ነው። ኤ ላይ ያለው 7 ኮይን ያሰጠኝ ነበር አግኝቻለሁ። ወደኋላ ስንወጣ በዚህ መልኩ ማትስን በመስራት የተለያየ ኮይን እየሰበሰባችሁ የሰው ህይወት ታድናላችሁ። ባዳናችሁት ሰው ህይወት ደግሞ ብዙ ሽልማቶች ታገኛላችሁ። ሰርተፍኬት ማግኘት ትችላላችሁ። በሰበሰባችሁት ኮይን እንደዚህ አይነት ጎልድ ብሌዶች ምናምን መግዛት ትችላላችሁ። ለምሳሌ እኔ 871 ኮይን አለኝ። እስቲ የ200 ጎልድ ብገዛ ስንት ቀረኝ? 671 ኮይን ይቀረኛል ማለት ነው። ዳይመንድ ብገዛ እስቲ ለዳይመንዱ አሁንም 200 ኮይን ተጠቀምኩኝ። ተመሳሳይ ዋጋ ደግሜ ገብቼ ኒንጃዎቹን ኪል ማድረግበት ሌላ ማቴሪያል አገኘው ማለት ነው። ኪል ማድረግበት አሁን በደንብ አጠራቅም ያለው ገዝቻለሁ። ኪል እያደረኩ እሄዳለሁ ማለት ነው። ኮይን በሌለኝ ቁጥር ግዴታ ማትስ ጥያቄዎቹን አቺቭ ማድረግ ይኖርብኛል ማለት ነው።